የአሜሪካና እስራኤል ጦርነት በነዳጅ ዋጋ መናር ተጠቃሚ የሚሆኑ ሶስት ሀገራት ሊስታቸው ወጥቷል። ሩሲያም አሜሪካና ህንድ ለምን እንደሆነ እናያቸዋለን። ጦርነቱ ከተጀመረ በፊት የሩሲያ ዩራልስ ድፍድፍ ነዳጇን ከዓለም አቀፍ መነሻ ዋጋ በ10 እስከ 13 ዶላር ቅናሽ በማድረግ ትሸጥ ነበር። ማዕቀቦች ገቢዋን አሽመድምደውባት የነዳጅና ጋዝ ገቢዋ ከ2020 ወዲህ ዝቅተኛ ደረጃ ላይ ደርሶ ነበር። ዛሬስ ሩሲያም ከመነሻ ዋጋው በላይ በ4 እና በ5 ዶላር ትርፍ እየቸበቸበች ነው። ይህ በአንድ ጀንበር የታየ የ18 ዶላር የዋጋ ለውጥ ነው። የነዳጅና ጋዝ ገቢ የሩሲያን አጠቃላይ የፌዴራል በጀት ከ20 እስከ 30 በመቶም ይሸፍናል። ክሬምሊን ለሩሲያ ኤነርጂ ከፍተኛ የፍላጎት ጭማሪ እያየ መሆኑንም በይፋ አረጋግጧል። የባህረ ሰላጤው ሀገራት መንገድ ተዘግቷል። ዓለም ያለ ነዳጅ መንቀሳቀስ አትችልም። ሩሲያ ደግሞ የሆርሙዝ ሰርጥን ሙሉ በሙሉ የሚያልፉ የቧንቧ መስመሮች አሏት። ሩሲያ በዚህ ጦርነት ውስጥ አንድም ሚሳኤል አልተኮሰችም፣ አያስፈልጋትም ነበርና። የአሜሪካ ሁኔታ ውስብስብ ነው። የአሜሪካ የሼል ነዳጅ አምራቾችና የተፈጥሮ ጋዝ ላኪዎች እጅግ ከፍተኛ ትርፍ እያገኙ ነው። የነዳጅ ዋጋም ገና አሁን 114 ዶላር ደርሷል። የአሜሪካ ድፍድፍ ነዳጅ በፈረንጆቹ 1983 ወዲህ በታሪኩ ከፍተኛው ሳምንታዊ ጭማሪም አሳይቷል። አሁን ግን ዶናልድ ትራምፕ ጦርነቱ ይቆማል ካሉ በኋላ አነስተኛ ጭማሪም አሳይቷል። የአሜሪካ ሸማቾች በአንጻሩ ለአንድ ጋሎን ነዳጅ ከ4 ዶላር በላይ እየከፈሉ ነው። ዋጋውም በየቀኑ እየጨመረ ነው። አሜሪካ እንደ ሁኔታው አሸናፊም ተሸናፊም እየሆነች መጥታለች። የነዳጅ ኩባንያ ስራ አስፈጻሚዎች ሲደሰቱ፣ ተራው ህዝብ ግን ወደ ስራ ለመሄድ መኪናውን ለመሙላት እየተቸገረ ነው። ህንድ ከሶስቱ ሀገራት የህንድ ሁኔታ በጣም ሳቢ ነው። ህንድ በዓለም ሶስተኛዋ ትልቅ ነዳጅ አስመጭ ናት። ከ80 በመቶ በላይ ድፍድፍ ነዳጇን ከውጭ ታስገባለች። ግማሽ ያሉ ደግሞ ከባህረ ሰላጤው ሀገራት የሚመጣ ነው። የነዳጅ ዋጋ በየ10 ዶላር ጭማሪ ቁጥር በህንድ ዓመታዊ የወጪ ሂሳብ ላይ ከ13 እስከ 14 ቢሊዮን ዶላር ይጨምራል። ታዲያ ህንድ እንዴት አሸናፊ ሆነች ሊባልም ይችላል። ህንድ ብልህ የዲፕሎማሲና የንግድ ጨዋታ እየተጫወተ ስለሆነ ይሆናል መልሱ። ህንድ ለ74 ቀናት የሚያበቃ የነዳጅ ክምችት አላት። የሩሲያ ነዳጅ አሜሪካ በባህር ላይ ለቆመ የሩሲያ ነዳጅ የ30 ቀንም የማዕቀብ ነጻ መብትም ስለፈቀደችላት ህንድ የሩሲያ ነዳጅ በከፍተኛ ቅናሽ እየገዛች ነው። የማጣራት ስልትም ያለ ርካሽ የሩሲያ ነዳጅ ትገዛለች፣ ታጣራዋለች። ከዚያም ነዳጅ ለናፈቀው ዓለም በ114 ዶላር ትሸጣለች። ህንድ በዓለም ላይ ከተጣራም የነዳጅ ውጤቶች ዋና ላኪዎች አንዷ ናት። በርካሽ ድፍድፍ ነዳጅና ውድ በተጣራ ነዳጅ መካከል ያለው ትርፍ ልዩነት አሁን እጅግ ከፍተኛ ነው። ህንድ በዚህ ጦርነት ወቅት ከአሜሪካ፣ ከሩሲያ፣ ከእስራኤልና ከኢራን ጋር ያላትን ግንኙነት በአንድ ጊዜ አስጠብቃም የቀጠለች ሀገር ናት። ሁሉም ወገኖች ህንድን እንደ ድብቅ የመገናኛ መስመር ባክ ቻናል እየተጠቀሙባት ነው። ሌላው መረጃም ሄዝቦላህ የድል ሽታ ሽቷል የሚል መረጃ ወጥቷል። እስራኤል ትኩረቷን ኢራን ላይ ስታደርግ የራድዋን ኃይሎች ወደ ድንበሩ የጥቃት ቀጠናዎች እየተመለሱ ነው እየተባለ ነው። ሄዝቦላህ የእስራኤልን የሁለት ግንባር አጣብቂኝም እየተጠቀመበት ነው። እስራኤል ምርጥ የጦር አቅሟን በኢራን ላይ ወደ ታቀደውና ከፍተኛ ጥቃት ስታዞር በሰሜናዊ ድንበሯ ላይ አደገኛ ተጋላጭነትም እየመጣባት ነው እየተባለ ነው። ሄዝቦላህ ይህን ትኩረት መከፋፈል እንደ መልካም አጋጣሚ በመጠቀም እስራኤል ከታጣቂዎች አጽድቼዋለሁ ባለችው ድንበር ላይ የራድዋን ልሂቃን ጦሩን በዝምታ መልሶ እያደራጀ ይገኛል። የእስራኤል ጦር ለቅድመ መከላከል በሚል ወደ ደቡብ ሊባኖስ ወታደሮቹን ሲያስገባ በቀጥታ ወደ ተዘጋጁ የጥቃት ቀጠናዎች ኪል ዞንስ ውስጥም እየገባ ነው እየተባለ ነው። የራድዋን ክፍሎች በትንሽና ራሳቸውን በቻሉ ሌሎች በመንቀሳቀስ የድሮን ቴክኖሎጂን ተጠቅመው የእስራኤልን ጦር እንቅስቃሴ ይከታተላሉ የሚል መረጃም ወጥቷል። በሊባኖስ የሚደረግ መጠነ ሰፊ የምድር እንቅስቃሴ እስራኤል ምርጥ ክፍሎቿን የአየር ኃይሏንና የስለላ ሀብቷን ከኢራን ግንባር እንድታስወጣም ያስገድዳታል እየተባለ ነው። ይህ ደግሞ ሌላ ቦታም የበለጠ አደገኛ ፍልሚያ ባለበት ወቅት የእስራኤል መሪዎች ሊወስዱት የማይችሉት ቁማር ነው። ሂዝቦላ ይህን በሚገባ ተረድቷል። በሰሜናዊ ድንበር ላይ የማያቋርጥ ግፊት በማድረግ የራድዋን ክፍሎችን መልሶ በመገንባትና አጋጣሚዎችን በመጠቀም ጥቃት በመሰንዘር እስራኤል በስትራቴጂካዊ አጣብቂኝ ውስጥ እንድትቀረቀር እያደረገ ነው ይላሉ ተንታኞች። ነገር ግን እስራኤል አሁን ተከታታይ ጥቃት በሂዝቦላ ላይ እየፈጸመችና ትጥቁን ካልፈታ ልመለስም እያለች ነው። ሌላው መረጃም የሩሲያም የደህንነት ምንጮች በእስራኤል ላይ ከፍተኛ ኪሳራ መድረሱን እየተናገሩ ነው። የሩሲያ የደህንነት ምንጮች በኢራን የአጸፋ ጥቃት የመጀመሪያዎቹ 72 ሰዓታት ውስጥ እስራኤል ከፍተኛም የሰው ኃይልና ስትራቴጂካዊ ኪሳራ እንደደረሰባት የሚገልጽ አስገራሚ ሪፖርት አቅርበዋል። እስካሁን ድረስ 2339 ሰዎች ጉዳት እንደደረሰባቸውና 2 ሰዎች ህይወታቸው እንዳለፈ እስራኤል ብትናገርም ከዚያ ሊበልጥ እንደሚችል ግን ጥናቶች እያመላከቱ ነው። የኢራን ጦርነት ምን ጉዳዮችን አስከትሏል የሚል መረጃም እየወጣ ነው። መጀመሪያም የሆርሙዝ ወሽመጥ ምን እንደሆነ መረዳትም ያስፈልጋል። ይህ ወሽመጥ በጣም ጠባብ በሆነበት ቦታ ላይ ስፋቱ 21 የባህር ማይል ወይንም 39 ኪሎ ሜትር አካባቢ ብቻም የሆነ መስመር ነው። ያ ብቻ አይደለም። በዚህ በ21 ማይል ጠባብ መተላለፊያ ውስጥ የሚከተሉት ኃይሎች ያልፋሉ። በዓለም ላይ ካለው የነዳጅ 20 የዓለም የተፈጥሮ ጋዝ፣ 30 የዓለም የማዳበሪያ ኤክስፖርት፣ 30 የአውሮፓ የነዳጅ አቅርቦት፣ በቀን 20.9 ሚሊዮን በርሜል ዘይት ያልፍበታል። ቁጥሩም ይህ ነው።
አሁን ማን በማን ላይ ጥገኛ እንደሆነም እንዲህ እንመለከታለን። ሳውዲ አረቢያም 37 በመቶ ምርቷን በዚህ ወሽመጥ ትልካለች። ኢራቅ 23፣ ኤሚሬትስ 13፣ ኢራን 11፣ ኩዌት 10። 5 ሀገራት በሆርሙዝ ከሚያልፈው ዘይት 94 በመቶውን ይሸፍናሉ። ይህን ዘይት የሚቀበሉ እነማን ናቸው ከተባለ ደግሞ 38 በመቶ የሚሆነው የሆርሙዝ ዘይት ወደ ቻይና ይሄዳል። ህንድ 15%፣ ደቡብ ኮሪያ 12%፣ ጃፓን 11%። በሆርሙዝ ከሚያልፈው ዘይት 84 በመቶ ወደ እስያ ይሄዳል። እነዚህ አራቱ የእስያ ምጣኔ ሀብቶች ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ በዚህ ጦርነት ውስጥ የሉም። ለጦርነቱ አልተመረጡም፣ አልጀመሩትም። ነገር ግን ከባዱን የምጣኔ ሀብት ምት እያስተናገዱ ነው ያሉት። ነገር ግን ከዚያ በላይም ይሄዳል። ጃፓን ከሚያስፈልጋት ኃይል 90 በመቶውን ከውጭ ታስገባለች። የነዳጅ ዋጋም $100 ሲያልፍ የጃፓን የአክሲዮን ገበያም ከፍ እያለ መጥቷል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።